እምበላው ስጠኝ እምጠጣው ስጠኝ እንደሷ አትጸልዩ። ካልበላችሁ ልገለይ ነው አትበሉት። በዚህ ውስጥ ምን ልታስተምረኝ ነው የሚባለው? ሆን አለበት። በልተን ጠጥተን ሰርተን መሞት የለብንም። ማገልገል አለብን። እውነቴን ነው የምነግራችሁ። ለመብላት ለመጠጣት የሆነ ነገር ለመሆን በጌታ መሆን አይጠይቅም። ኤልዛቤል ዲመኒክ ናት። ባይዘው ቀላል እንዳትመስላችሁ። ኤልያስን የሚያክል ታላቅ ነቢይ ብቻዬን ቀረው አስብላ ክትክታ ዛፍ ስር ያስተኛች ናት ነው የሚለው ቃሉ። በኤልያስ በኩል የተነገረው የትንቢት ቃል ተፈጸመ። የናቡቴን ደም እግዚአብሔር ተበቀለ አላቸው። አዩትን አንድ ሰው እየጋለበ እየመጣ ነው። ማንን ይመስላል ሲሉ የናሚሴ ልጅ እዩን ይመስላል። አነዳዱ እንደ እብድ ነው የሚነዳው። ኤልዛቤል በመስኮቱ ላይ ብቅ ብላ ምን እንዳለችው ታውቃላችሁ? አለቃውን የገደለ ዘምሪ ሆይ። በጣም ከባድ ቀን እኮ ነው። ዘምሪ አለቃውን ገሎ ነው የነገሰው። አለቃን ገለል ነግስ ነው አለች። አንዳንድ ነገሮችን አትቀበሉ። ሁሉም ሰው ተቀብሎታል ምን እናርግ አይባልም። የቤተ ክርስቲያን ስታንዳርድ መጽሐፍ ቅዱስ ላይ አለ። ከዚህ ስታንዳርድ ከወረድን ተንበርክከን ማልቀስ ነው ያለብን። እግዚአብሔር ኤልያስን በጣም አጣደፈው እና በዛ ምክንያት ነው ኤልሳ አገልግሎ ልክ ጊዜው ሲደርስ ከነቢያት ማህበር መካከል አንዱን ጠራው ይላል። የነቢያት ማህበር ማለት 50 ሆነው በየከተማው አሉና እዚህ አብሮት ካሉት መካከል አንዱን ጠራውና ጎልማሳ ነብይ ነው። ጠራውና በቀንድ ዘይት ሞልተ ሩጥ፣ ከዛ ሲለው በሬማት ወደምትገኘው ወደ ገለዓድ ሂድ እና እዛ አለቆች የሚሰበሰቡበት ከተማ ነው። ሹማምንት የሚሰበሰቡበት ከተማ እና እዛ ሹማምንት መካከል አንድ ሰው ታገኛለህ አለው። የናሚሴን የልጅ ልጅ የማን ልጅ ነው የሚለው? ከዛ የዮሳፍጥ ልጅ እዩን ታገኘዋለህ። ስታገኘው ከመካከል ለይታ አውጣው እና ከመካከል አውጣውና ሲለው እሺ ሲለው ለየው ከመሃልና ለብቻ ወደ ውስጥ ይዘው ግባ አለው። እና ይዘው ስትገባ ለምንድን ነው ቢሉ ፈልጌው ነው ብለህ ይዘው ግባና በሩን ዘግተህ በቀንድ የሞላውን ዘይት በራሱ ላይ ድፋበት እና እግዚአብሔር እንዲህ ይላል በእስራኤል ንጉሥ ትሆን ዘንድ ቀብቼሃለሁ። አክዓብ ከሞተ በኋላ በእስራኤል ላይ ኢዮራምም አካዝያስም ነገሥታት ናቸው። ኤልዛቤል ደግሞ ንግሥት ናት። እነሱ እያሉ እግዚአብሔር እዩን ንጉሥ አድርጌሃለሁ። ምክንያቱም ኤልዛቤል እስራኤላዊ አይደለችም። ኤልዛቤል ሲዶናዊት ናት። ሲዶና ማለት በዓል የሚመለክበት ሀገር፣ እስራኤል አይደለችም። ስለዚህ እሷ እያለች እግዚአብሔር ንጉሥ ቀባ እና በርስቱ ላይ ንጉሥ አድርጎሃል እግዚአብሔር ብለህ ተናግረህ አለው። በሩን ክፈትና ሩጥ። ሙገሳም ስድብም አይሰማም ሰው በጭንቅላቱ ላይ ልክ ደረሰ አይደለም ይለው ሬማት ወዳለች ወደ ገለዓድ ደረሰና አገኘ። ኤልሳ ያለውን አገኘ። ኤልሳ እንደምታውቁት ነው እንግዲህ በጣም ታላቅ የሚባል ነብይ ነው። እንትኑን ነግሮታል። ሁኔታውን ሲነግረው ሰውየው ሲል እንደነበረ አገኘው። ከመካከላቸው ገንጥሎ ወጣው። ለምንድን ነው ሲለው ፈልጌ ነው አለው። ከጓደኞቹ መካከል እየተጫወተ ነው ያገኘው። ከዛ ምን እንዳለ ታውቃላችሁ? አለቃ ሆይ አለው። አለቆች ናቸው። ኖርማል ሰው አይደለም። የጦር ጀነራል ነው ባይዘው እዩ። አለቃ ሆይ አለው። አቤት አለው። ካንተ ጋር ጉዳይ አለኝ። የተቀሩት አለቆች ምንድነው ሲሉት ፈልጌው ነው ወደ ውስጥ እንግባ ሲለው እዩ ብድግ ብሎ እሺ ብሎ ገባ። ኦሬዲ እግዚአብሔር ቀባቱን ሲልክ የዩን ልብ አዘጋጅቶታል። ሲስተሙ ልክ እንዳልሆነ ገብቶታል። እዩ ምንም ማድረግ ስለማይችል ነው ቁጭ ያለው። ስለዚህ እግዚአብሔር ይሄንን ሰው ኢምፓወር ነው ያደረገው። ኦሬዲ ውስጡ አለ። ይሄንን አይነት የመናፍስት አሰራር በእስራኤል ላይ ተቀምጦ አንድ ቀን ይገለበጣል ይላል ቁጭ ብሎ። ግን በምን ኃይል ይገልብጠው? ኤልዛቤል ዲመኒክ ናት። ባይዘው ቀላል እንዳትመስላችሁ። ኤልያስን የሚያክል ታላቅ ነብይ ብቻዬን ቀረው አስበላ ክትክታ ዛፍ ስር ያስተኛች ናት። አሁን ሰው ሁሉ ኤልዛቤል አንድ ግለሰብ ነው የምትመስለው። አይደለም፣ ስፒሪት ነው ከጀርባዋ የሚሰራ። ሴትዮዋ አንድ ግለሰብ ናት፣ ግን ከጀርባዋ ስፒሪት አለ። ኤልያስን የሚያክል እሳት ከሰማይ ፊዚካሊ ሰው በአይን የሚያዩን እሳት የሚያወርድ ሰውዬ አቅም አሳጥተዋለች።
ያን ያክል እስራኤልን ረግጦ ነው የያዘው ኤልዛቤል ላይ ያለው አሰራር። ስለዚህ እዩ ቁጭ ብሎ ይጠብቅ። ኤልሳ ስለከበደ በኤልሳ ዘመን መንቀሳቀስ አልቻለችም። በኤልያስ ዘመን እንደፈለገ ሆናለች። ኤልሳ ግን እጥፍ ነበር አይደል ላይ የነበረው ነገር። ስለዚህ ኤልዛቤል አንድም ቦታ ኤልሳን ለመቃወምም ሬዚስት ለማድረግም ስትመጣ አታገኘትም፣ አትችለውም፣ ረግጦታል። እዩ ደግሞ መቅበር አለበት። ምክንያቱም የሆነ ቀን ሾልኮ መውጣቱ ስለማይቀር እድል ስለሆነ የሚፈልገው እግዚአብሔር ነገሩን መግደል ፈለገ። ስለዚህ እዩን አስተካከለው። እዩ ጋር ደረሰ። እዩ ወደ ውስጥ ገባ። በርስቱ ላይ አለቃ ትሆናለህ፣ በእስራኤል ንጉሥ ነህ ብሎ ጭንቅላቱ ላይ ደፍቶ በሩን ከፍቶ ሮጠ ይላል። ጥሩ ነው። አንዳንዴ በሩን ከፍቶ ሲሮጥ አለቆቹ ተሰብስበው ይጠብቁታል። እዛ እንትኑ ጋር የቤቱ እንትን ውስጥ ከውስጥ ሲወጣ ሰውየው ልብሱ፣ ጭንቅላቱ፣ ፊቱ ሁሉ ዘይት በዘይት እንዴ! ይሄ እብድ ምን አለህ አሉት። ሊትራሊ ሰውየውን እብድ አሉት። ይሄ እብድ ምንድን ያለ ሲሉት እብድ አይደለም አላቸው። እግዚአብሔር እንዲህ አለኝ አላቸው። ምን አለ? ከኤልሳ የተላከ እግዚአብሔር ነብይ ነው። ምን አለ? በእስራኤል ንጉሥ ነህ አለኝ። ከጥቂት ደቂቃ በፊት ጓደኛቸው ነው፣ አለቃ ነው። ከጥቂት ደቂቃ በኋላ እሱ ንጉሥ ነው። ስቲል እነሱ አለቃዎች ናቸው። እግዚአብሔር ሲመጣ ከባድ ነው። እስቲል እነሱ አለቃ ናቸው፣ ተመጣጣኝ። እሱስ ንጉሥ ሆነ። ንጉሥ ሆንኩ ሲላቸው መጽሐፍ ሲናገር ልብሳቸውን አውልቀው አነጠፉ ይላል። ንጉሥ ሆይ አሉት። ከዛስ መለከት አምጥተው ድምፃቸውን ከፍ አድርገው እዩ ነገሰ አሉ። ከዛ እዩ ምንድን ነው ያደረገው? ሰረገላው ላይ ተቀመጠ። ወደ ኢዝራኤል ሩጫ ጀመረ። እግዚአብሔር አፖይንት ያደረገው ዙፋኑ ላይ እንዲቀመጥ ብቻ ሳይሆን በኤልዛቤል በኩል በእስራኤል ላይ የመጣውን ነገር እንዲበቀልለት ነው። እግዚአብሔር ለሪቬንጅ ነው አኖይንት ያደረገው፣ ሊበቀል ነው። የእግዚአብሔርን ቁጣ በእስራኤል ላይ ማሳያ ነው ይሄ ሰውዬ። እና ወደ እስራኤል እየሮጠ ሲሄድ መንገድ ላይ ኢዮራምን አገኘው። እየሄደ እያለ ኢዮራምን ሲያገኘው ሰላም ነውና አለው። አመጣጡ ያስፈራል። ሰውዬ ታውቃላችሁ እኮ ውስጡ ላይ የሆነ ነገር ያለው ሰው እኮ ሰላም ነው። ምን ሰላም አለ? እስከ ትላንት እኮ ሰላም ነው። ዛሬ ምሳ ሰዓት ላይ የሆነ ነገር አግኝተታ ምን ሰላም አለ አለው። ያንተና የእናትህ አለው አይደል? ያው የኤልዛቤል ልጅ ነው፣ ግን ሕዝበ እስራኤልን ከእግዚአብሔር ወደ ጣዖት አምልኮ ያንተና የእናትህ ግልሙትና እያለ ምን ሰላም አለ አለው ይልና ከዛ ፍላጻ አይደል ሰደደበት ይላል። እሱ ይላል በእርሻ ውስጥ ወደቀ። እየሄደ እያለ የሌላኛውንም አገኘው። እሱንም እንደዛ አደረገ። ልክ ወደ እስራኤል ሲጠጋ የኤልዛቤል ቅጥር ላይ የሚቆሙ ጉበኞች አዩትና አንድ ሰው እየጋለበ እየመጣ ነው። ማንን ይመስላል ሲሉ የናሚሴ ልጅ እዩን ይመስላል። አነዳዱ እንደ እብድ ነው የሚነዳው ይላል ሰውየው። እንደ እብድ ነው ሲነዳውና እዩ ሳይሆን አይቀርም ማለት ደረሰ። ቅጥር ላይ ያለውን ሰውዬም ጠየቀው፣ ሰላም ነውን ሲለው የምትተባበረኝ ከሆነ ሰረገላ ላይ ይወጣል፣ ካልተባበረከኝ ቤተ መንግሥት ሲገባ ኤልዛቤል በመስኮቱ ላይ በቃ ብላ ምን እንዳለችው ታውቃላችሁ? አለቃውን የገደለ ዘምሪ ሆይ አለችው። በጣም ከባድ ቀን እኮ ነው። ዘምሪ አለቃውን ገሎ ነው የነገሰው። አለቃን ገለ ልነግስ ነው አለችው። ኢዮራምን ገለ፣ አካዝያስን ገለ፣ ዘምሪ አለችው። እዩ እንደሆነ እኮ ታውቃለች። ዘምሪ አለችው። ታሪክ ጠቀሰችለት። ዘምሪ ሆይ ሰላም ነውን ስትለው መልስም አልነበረውም። እሷ ጋር ሊተባበረኝ የሚችል ማን አለ ሲል ሁለት ሰው ብቅ ሲል ወርውሯት አለ። ሲወረውሯት ደሟ በግንብ ላይ ተረጨ ይላል። ከዛስ ገባና ቁጭ ብሎ እየበላ እያለ
የኤልዛቤልን ሬሳ አሉ ቤተ መንግሥት ውስጥ እኮ ነው ውሾች እየበሉት ነው። ምንድነው የሚለው ቃሉ? በኤልያስ በኩል የተነገረው የትንቢት ቃል ተፈጸመ ማለት የናቡቴን ደም እግዚአብሔር ተበቀለ አላቸው። እሱ ብቻ እንዳይመስላችሁ የቀረ አንድ ሰው እንዳይቀር አድርጎ ወደ በዓል አምልኮ የሄዱትን በሙሉ ዞር አረጋቸው። የቤተ ክርስቲያን ክብር፣ የቤተ ክርስቲያን መልክ መመለስ አለበት። መጋደላችን ከስጋና ከደም ጋር አይደለም። ይህ አዲስ ኪዳን ነው። ከስጋ ለባሽ ጀርባ የሚሰራ የመንፈስ አሰራር አለ። እግዚአብሔር ይሄንን የሚበቀለው በእናንተ ነው። ራሳችሁን አዘጋጁ። አንዳንድ ነገሮችን አትቀበሉ። ሁሉም ሰው ተቀብሎታል ምን እናርግ አይባልም። የቤተ ክርስቲያን ስታንዳርድ መጽሐፍ ቅዱስ ላይ አለ። ከዚህ ስታንዳርድ ከወረድን ተንበርክከን ማልቀስ ነው ያለብን። ሁሉ በዚህ በኩል እየሄደ ነው ተብሎ አንዳንድ ነገርን አጽድቀን ቁጭ እናደርገው። ኤልዛቤል እንዲያረገች ነው፣ እነ ዩራምም እንዲያረግ፣ አገሩ በሙሉ እንደዚህ ነው። ሰው ሁሉ ከእግዚአብሔር ፊቱን አዙሯል። ምን ላርግ ታዲያ አላለም። ወክ አረገ ከእግዚአብሔር ጋር። የማምለኪያ ኮረብቶችን፣ አጸዶችን፣ መሰዊያዎችን አስወገደ ይላል። የእግዚአብሔርን ቤት ከፈተ ይላል። አምልኮ በእግዚአብሔር ቤት ተጀመረ ይላል። መመለስ አለበት። ሌላ ሰው አትጠብቁ። ሌላ የሆነ የሚመጣ አንድ ትውልድ አለ አትበሉ። እኔና እናንተ ባለንበት በዚህ ዘመን እግዚአብሔር በኢየሩሳሌም ቤተክርስቲያን ያደረገውን አዲስ አበባ መድገም አለበት። በፍጹም ምን እናርግ? መንበርከክ እንጀምር። ምን እናርግ? ወደ ቅዱስ ቃሉ እንምጣ። ምን እናርግ? መንፈስ ቅዱስ በእኛ ህይወት አልፎ እንዲሰራ ራሳችንን እናቅርብ። ሰራ በህይወቴ በሉት። ምድሬን አሳልፈ ስጠኝ። ለምኑት። እምበላው ስጠኝ፣ እምጠጣው ስጠኝ። እንደሷ አትጸልዩ። ካልበላችሁ ልገለይ ነው አትበሉት። በዚህ ውስጥ ምን ልታስተምረኝ ነው ነው የሚባለው። የኔ አምላክ እኮ ነው ዓለምን እኮ የሚያኖረው። ከአስራበ የሆነ ነገር እያስተማረ ለሱ አትጸልዩ ልላችሁ ነው። ከእናንተ ይለፍ ጸሎቱ። ስለ ኔሽን ጸልዩ፣ ስለ ትውልዱ ግድ ይበለን። በእውነት ተንበርክኮ ማማጥ፣ ማልቀስ፣ ማለት የሚችል ትውልድ። ከመጸለይ ግን መድከም የለብንም። ከመንበርከክ መድከም የለብንም። ነገሮች ምንም ያክል ከባድ ሊሆኑ ይችላሉ። በጣም ኢንቲሜት መሆን አለብን ከጌታ ጋር። ይህንን ትውልድ ማዳን እግዚአብሔር የሚፈልገው በእኔና በእናንተ። እውነቴን ነው የምላችሁ። ሌላ አሳይመንት ለሌላ ትውልድ መስጠት የለብንም። እኛ ጨርሰን የሚቀጥለው ትውልድ የተስተካከለ ነገር ላይ መግባት አለበት። በቃ እግዚአብሔር ቤተ ክርስቲያንን በብዙ ኃይል በብዙ ክብር ያድሳታል። ቤተ ክርስቲያን ሁሌ እግዚአብሔር ናት፣ ያድሳታል። በእኛ ቢያድሳት ግን የተሻለ ነው። ለእኛ እግዚአብሔር ማድረሱ አይቀርም። እግዚአብሔር አደርጋለሁ ያለው ማድረጉ አይቀርም። ግን በዚህ ትውልድ ማድረግ አለበት። ግን በእኔና በእናንተ ማድረግ አለበት። ሰዎች አይናቸውን ወደ ጌታ ዞር ማድረግ አለባቸው። አይናቸውን ወደ ወንጌል መመለስ አለባቸው። ሌሎች ርዕሶች በሙሉ ከእግዚአብሔር ቤት ተጠርገው መውጣት አለባቸው። ኢየሱስ እንግዳ መሆን የለበትም። ቸርች መመለስ አለበት። ይሄ ክብር የሐዋርያት ቤተ ክርስቲያን። በእውነት ቤተ ክርስቲያን በዚህ አይነት መንገድ፣ ትውልዳችን በዚህ አይነት መንገድ፣ ምድራችን እንደዚህ ሆና በፍጹም መተኛት የለብን። በፍጹም ቀባኝ እንዳንለው ይሄ ሁሉ ኃይል ወርዷል ላያችን ላይ። ይሄ ሁሉ መንፈስ ቅዱስን የሚያክል ግዙፍ አምላክ እኛ ውስጥ እኮ አለ። መንፈስ ቅዱስ የኃይል ምንጭ ነው። ይሄዳል። ታዩታላችሁ ሲሰራ። እኔ ስሰራ ነው የማልችለው። እሱ በእኔ ከሰራ ፍጥረትን እያናገረ ይሰራል። ሰው ብቻ እንዳይመስል ግዑዝ ነገር እያዘዘ ይሰራል። ይሄው መጽሐፉ ላይ እንደሱ ነው ያነበብነው። ክብር ለኢየሱስ ይሁን። እግዚአብሔር በእናንተ ይበቀል። በእውነት ልክ አኖይንቲንጉ ላይ ሲመጣ አቲቲዩድ ተቀየረ። ብድግ አለ። ነገስኩ። ሰው ዝም ብሎ ነገስኩ ይላል እንዴ? አገር ሰብሰባ የምትገድል ኤልዛቤል ባለችበት አገር ነገስኳል። ብድግ አለ። አቲቲዩዱን ቀየረው። ቦልድነሱ ተቀየረ። ፖዚሽናሊ እግዚአብሔር ለወጠው ሰውየው። አኖይንት እኮ ነው ያደረገው። ከውስጥ ወደ ውጭ ቀየረው ሰውየው።
እግዚአብሔር ይሄንን በእኔና በእናንተ ዘመን ያርግ። መሆን አለበት። በልተን ጠጥተን ሰርተን መሞት የለብንም። ማገልገል አለብን። እውነቴን ነው የምነግራችሁ። ለመብላት ለመጠጣት የሆነ ነገር ለመሆን በጌታ መሆን አይጠይቅም። ናቹራል ማለት እንደዚህ ይሆናል። ስፒሪቹዋል ከሆነ መንፈስ ቅዱስ በእኛ ካለ ሰምቲንግ ኤክስትራ ኦርዲነሪ የሆነ ነገር መከናወን አለበት። እስቲ አሜን በሉ። እጃችሁን ዘርግታችሁ የማትሰሩትን መንፈስ ቅዱስ በእናንተ ዘርግቶ መስራት አለበት። እናንተ ተቀምጣችሁ የማትችሉትን መንፈስ ቅዱስ ከእናንተ ጋር ቁጭ ብሎ ማድረግ አለበት። እግዚአብሔር ከሰው ጋር አብሮ ሲሆን የሚሆን ነገር በእናንተ ሕይወት መሆን አለበት። እግዚአብሔር ከሰው ጋር ሲሆን የሚሆን ነገር አለ። ብቻህን ስትሆንና እግዚአብሔር አብሮ ሲኖር አንድ አይነት አይደለም።